አንዳንድ የጻፈ ይገባል ሌላው አክቲቭ አይደለም ማለት ነው እሺ አሚና አልገባኝ ምን ቅድም የተጻፈ ያ ማደባበስ ይቅር ኑስቢ ምናምን ነገር እስቲ ኑስቢ አደረ እርግጥ አድርጎ አንድ ጊዜ የሚያወራ ሰው ኑስቢ ምናምን ኑስቢ ነው ኑሲ ነው ሉሲ ነው ሰላም ላይ ይሰማል ጀስት ራቅ ብለሻል እሺ እንዴት ነሽ ሰላም ነኝ ወደ ቶፒክ እሺ ስለ ጉቺ ነው ማለት ነው እስከዛሬ ከገረመኝና የኔ ታራሽ ወይ ደግሞ ጉርጥ ብለሽ ስሟን ካልጠራሽ ስሟን እንዳጠር እሺ ጉርጥ እሺ ይቅርታ እና ማለት ነው ብዙ ጊዜ ይቻታለሁኝ እሷ ቤታን የሚጣሉ ሰዎች ጋር ማለት ነው ያኔ አታክ ማረግ እንትን ኮንታክት መፍጠር ትወዳለች እሷ የቤታን ውድቀት ትፈልጋለች ግን በውስጥ ደግሞ የምትወዳት ትመስላለች ማለት ነው ያ በጣም ባለጌ ሰው ናት እና ቤታ ደግሞ ይሄንን ነገር አታውቅም ይሄን ነገር ብትተውልን ደስ ይለናል በጣም ባለጌ ቆሻሻ የዱባይ ሸሌ ናት ማለት ነው እሱ አልጸያፊ ብታውቅልን ለማለት ፈልገሽ ብታውቅልንም ብትተውልንም እኛ ደጋፊዎቿ ደስ ይለናል ለምን ምንም የሷው ውድቀትና እሷ ያለችበትን ለመውሰድ ነው የምትፈልገው ለምንድን ነው የምትተው አትረግጫትም ዝም ብለሽ በሄደችበት እሷ ቤታ የራሷ ወይንገርሻ ኑርስዬ የዚች የቡቺ አድሚን ሞዴሬተር ቤታን ቁጭ ብላ ስትረግጣት ተይብላ ታውቃለች ለምንድን ነው እናንተ ዝም የምትሉት እኛ እኮ የረገጥናት ነው ግን አስመሳይናት ጉቺ ለምን ታስመስላለች ለምን ከተጣላ ጆከር አሁን እሷን በጣም ነው የሚጠላት ማለት ነው እንደገባችሁ ማሳየት ኖ ሞር በሏት ኖ ሞር ቤታ ተዋት እስቲ ትበል ቤታ ያገባሽ ማለት ተዋትም አትበይ ምንም አትበይ አላየሽም አልሰማሽ ዛሴት ያ ሂጂበት ኑርሲ አኮ እሱ እና በጣም ቆሻሻ ብዙ ጊዜ ስላየኋት ነው እቺ ስለ ፊንገር ጋር ማለት ፊንገር ጋር ጸበኛ ናቸው እቺ ሼም ጋርም እንደዚህ ጸበኛ ናቸው አይደል ግን እየመረጠች እሷ ጋር ተጣሉት ጋር ሁላ ነው ጓደኛ የምታሞጋገሳቸው ለምን እቺ ከፖፖ ጋር ራሱ አሁን ተጣሉ ማለት ነው ከፖፖ ጋር ተጣልተው በፊት ስለሙሙ ያወጣችሁ ራሷ ናት ማለት ነው ግን አታውቁ ታደርገው ስለዚህ ራሷ ናት ያመጣችሁ ግን አሁን እያለች ያለችው እሷን የዱባይ ጓደኛ ምናምን ማደናነቅ ጀመረች እስከዛሬ የት ነበረች አሁን የምታነሳው እና ይሄ ነገር አስመሳይነቷ በጣም ነው የምታስጠላው ጆከር ለራሱ ቤታም በጣም ነው አይደል እርግጥ የሚያደርጋት ለምን ወንድሜ ማለት ይጂበት ማን ነው መሰለሽ ነፍጠኛን ሞር እድል የሚሰጣት ይጂበት ምናምን የሚላት እሱ ነው እና ማንንም አይደለ እቺ ካላስ እቺ ንፍጣም ጋር ገብታ ነበር ለራሱ ቪው ሲጨምርላት ነው የወረደችው ልታስታርቅ መስላ ገብታ ግን አይደለም እንድትረገጥ ቤታ ስለፈለገችና ስለፈለገች ብቻ እና ባለጌ ናት አሁን ሰለቸኝ ራኳት አለች እኮ አየሽ ለሷ ሰላም ስላለ ምን አላት ካሁን በኋላ ከሷ ጋር ገብቶሻል እና ከ3 ወር በፊት ማለት ነው ቪው 400 200 ሰው 100 ሰው 80 ሰው አልነበር የሚያል ቤታ ላይቭ ላይ ስትገባላት አይደል ቪው ከ2000 1000 ምናምን ያያል አሁን ነው ታዋቂ ሆነች እኮ ማንንም ማያውቃት ነበር ግን ያንን ተጠቅማ ለምን ሰውን ትጎዳለች ለምን በራሷ መንገድ አትሄድም ሁሌ ለምን እሷ የተጣላችሁ ሰዎች ጋር ለምን አታፍታ ታደርጋለች ምንድነው ችግሯ ለሷ ስል መጠንቀቅ ሰለቸኝ አለች እኮ ጭራሽ የቤት ተጠባቂ ነኝ አይነት ጨዋታ ትጫወታለች እንደ እዚህ የረከተቻ በውስጥ አለሁልሽ ለምን ትላለች ለምን ታስመስላለች አስመሳይ ለምን ትሆናለች ነው ጥያቄያችን
ለምን አትርቅም? ቪውስ ብትርቃት ቤታን ቪው ይጠርባታል። ቤታ ደግሞ ይሄ አይገባትም። ገባሽ? ናይ አሁን የእሷ ጋር የተጣላችሁን ሁላ ጋር ሽርክ የምትሆነው ምንድነው? ቢያንስ የእሷ ደጋፊዎች ማለት የነዛ የተጣረቃቸው ወይም ደግሞ አብራቸው የምታሽቃብጠው ሴቶች የነሱም ደጋፊዎች ተጨምረው አብሮ ስለሚሆን የቤታ ትንሽ ነው ብላ ታስባለች። ገብቶሻል? ሪካርድ ብታይ ሌሎቹን ብታይ ወይ ቤታ የሚሰድቡ ምናምን ናቸው አይደል? የነሱ ሁላ ደጋፊዎች ቴክስት ስር ትገባለች። ፎቶ ስራውን ለምሳሌ የቤታ ቪዲዮ እሷን ሊሰድቡ ፖስት የሚያደርጉ ሰዎች አሉ አለ ሪካርደሮች፣ እዛ ስር ሄደው እቺ ጠማማ እቺ ምናምን የሚሏት ሰዎች አሉ አይደል? ይሄ ሁላ ሰው ይሰድባታል። ለዛ ብታላትም ታዋጣለች የሚል ልብ እየተሰማት መጣች። ገብቶሻል? ሁላ እንደዛ ነው። ከእንትና ጋር ማንጋርም ጸበኛ ነበሩ። በጣም የምንድን ፊትሽ የሚመስል ያለች ስትረግጣት ነበር ሀቢባን ማለት ነው። አሁን መልሳ የእሷን ቂጥ ለመላስ ትፈልጋለች። ለምን? በቃ የተጣላችውን ሰው እየዞረች ማደናነቅ ትፈልጋለች። ሁሌማ አሁን እቺ ማሜ ገርዳሜ ማለት ነው። እሷ እርግጥ አይደል ያደረገቻት እሙሙሹላለ ብላ አሁን ገስት ላይ ሲልከሰከሱ በጣም የምትገርም አታፍርም ደግሞ እቺ የአሜሪካ አህያ ማለት ነው። የአሜሪካ ተስፈኛ እና አሜሪካ ሰው ገብቶ ይሰለጥናል። እሷ ጠረጴዛ ላይ ወጣ ትጨፍራለች። ማናት እሷ? ማሜ ገርዳሜ ናት። ሌላ ማን ነው? አሁን ወደ ቡቺ ጉርጥ ራሱ መቼ ገና ከንፈሯ ወላ ምናምን ታውራ። እኔ ደግሞ ሁሉም ገባች እንዴ? ስለሄዱ 2 ቀን ስላለበት ገባች አይደለም። እሷን ስታደንቅ ምናምን እሷን እንትን መብላት አልፈልግም ብንጣላም እያለች ስትል ነበር። አሁን ዙራ ስትታረቃት በጣም ስለገረመኝ ነው እንደዛ አድርጋ ረግጣት። ያ ሶሊያና ግቢ እንትናን እርጃት። ሰላም ሄሉ እንዴት ነሽ? ዋትስአፕ እሰማለሁ። ያ ግቢ። እሺ ሄሊ አመሰግናለሁ። መናገር የምፈልገው የመጀመሪያ ጉቺ ተብሎ ከስሟ መነሳት አቡ ስሟ እንዳትረድ አይደለም። አይ እኔ ላስረዳሽ የምፈልገው ነገር ስላለ ነው። አሁን እሷ የመጣችበት ኃይለኛ ታክቲከኛ ሴረኛና መሰሪ ናት እና ጉቺ ብራንዱ ምልክት አለው ታውቂያለሽ አይደለ? ምልክቱ የኦነግ ባንዲራ ነው። ድሮ ከጂጂ ኪያና ከዳልቻ ጋር ፍሬንድ በነበረችበት ሰዓት ያኔ ያው ኦሮሞ ለመጫወት ስለምትፈልግ ጉቺ ብላ ስሟን ያወጣችው ያኔ ነው። እኔ ጉቺን ዛሬ 4 ዓመት ነው የማውቃት። ቤታን ደግሞ የዛሬ 6 ዓመት ነው የማውቃት። በደንብ ነው ሁለቱንም የማውቃቸው ማለት ነው። እና ያኔ ያው የሚያዋጣኝ ብላ የምታስበው የነበረው የኦሮሞ ብሔርተኝነት ነበርና ያኔ ከነ ህዊ ድሬ ታውቂያታለሽ? የምትሰክረው የምትጠጣው ምናምን የነበረችው የእነሱ ፍሬንድ ነበረች። እኔ በቃ ላይክ በሀሳብ ልዩነት ጣሊያን ነው ምናምን ትኖረው ነች። ኤግዛክትሊ። እና ከነሱ ጋር ጣሊያን ያለችው እንደዛ ፈረንሳይና ጣሊያንና አንድ ሰፈር ናቸው፣ ይተዋወቃል። ፈረንሳይ ናት። ከነሱ ጋር ሄሉዬ ያው ጊዜ ትሰጪኛለሽ፣ በደንብ ማውራት ፈልጋለሁ ዛሬ። በደንብ እንደው ስሜት ሚውት ላድርግልሽ ነው። ኢስ ፋይን። ከፈለግሽም ሚውት አድርጊ፣ ከፈለግሽም ምናምን አድርጊ። እኔ ዛሬ በደንብ ማለት በቃ ከፈለጉ ማንም ሰው ድምፄንም ማውቁ ማውጣት ይችላል ምናምን እንደፈለጉ ያድርጉ። እና ያኔ ከነ ሂዊ ጋር በነበረችበት ሰዓት ከሂዊ ድሬ ጋር እንኳን ስትጣላ እኔ ባለ ጊዜ ነኝ ምናምን ነበር የምትለው ማለት ነው። ባለ ጊዜ ነኝ ምን እንደማደርግሽ አታውቂም። ከነ ዳልቻ ጋር በነበረችበት ሰዓት ምን ያህል ፕራውድ እንደሆነች በኦሮሞነታ ስትናገር የነበረች ሰው ናት። ዛሬ አመጣጧን አይተሻት ከሆነ አማራ ነኝ ብላ ለመጫወት የቤታን ጫፍ እኛ ቤታን ከስር መሰረቷ ከኢንስታግራም ጀምሮ አይኖ እሷ የመሰላት በስድብ ሊሆን ይችላል፣ በመሰለችው ጥግ ሊሄዳ ሊሆን ይችላል። እኔ ዛሬ ስለ ቤታ አልመሰክርም፣ የፈለገችውን መናገር ይችላል። ቤታን በቃ ላይክ ምን እንዳደረገቻት እነግርሻለሁ። እና ኦሮሞ ነኝ ብላ የምትጫወት የነበረበት አጥንታ ሰርስራ መታ
ቤታን ተጠጋቻት። የመጀመሪያ ቀን ቤታን ስትጠጋት ከዛ ፊት ያው ሃይ ባይ ነበራቸው። ስትጠጋት ዲቦራን ፖፖነሽ እና በሚለው ወሬ ያኔ ነው ቤታን በይበልጥ ክሎዝ የሆነቻት እና ያኔ ክሎዝ ስትሆናት ሄሉ 40,000 ፎሎወር የላትም ነበር። አይ ቲንክ ዓመት አይሞላው። ከዛ በኋላ ከቤታ ተለጥፋ ቤታን በምን አሰረቻት? ቤታ ድክመት አላት ነው። ማናችንም ድክመት አለን። ድክመት የሚኖረን ቆንጆነሽ ልጅነሽ ምናምን ስንባል ደስ ይለናል። ምን አለቻት? ልጅነሽ ወንድም ይነግሮኛል። ውሸት ነው ወንድሟ አይነግራት ምናምን ምን እንደሚያስደስታት ስለምታውቅ ነው ልጅቷን። ገባሽ? ያ ነገር ይሉኝታ ስለያዛት ቤታ ኔቨር ኤቨር እሷን መናገር እንደማትችል ታውቃለች። ገባሽ? ስለዚህ በዛ ስላሰረቻት ጠጋ አለቻት። ፎሎወሮቿን አሳደገች። በጣም ክፉ ናት። እኔ ቅድም የላኩልሽ እንትን አለ አስደምጠሹ ነበር። አረብ ኢጂፕሽያን ይሁን የመኒ ቦይፍሬንድ ኖሯት ምን ያህል ስተነትን መራጭ ነው አህመድ ምናምን ነው ለእያንዳንዱ ለምጠብሳቸው ለምታገኛቸው ቦይፍሬንዶች ሰቅላቸው እከሌ እንደዚህ ነው መራጭ ነው እኔን የሚነኩ ወንዶች አይገኙም ምናምን እያለች በወንድ ጥላ ስር የምትጠለል አጫሽ። ባይዘዌ ጉቺ ማለት የመጨረሻ እንትንሽ በዚህ ወጥቶ እንትንሽ በዚህ ገብቶ አሁን እየሄደችበት ያለችበት ርቀት በጣም የሚዘገንን በጣም ክፋት ያለው አጥንታ አልማ የቤታን መታወቅ እግዚአብሔር ሲያድልሽ እኮ ነው የምትታወቂው። ታሳደብሽም አልተሳደብሽም ሲያድልሽ ነው የምትታወቂው። በቃ ታወቀች ተወደደች ልጅ ዛሰት ኦኬ። አሁን ደግሞ መሳደብ አልችልም አልፈልግም ብላ ደግሞ ስትቀመጥ ያንን ነገር ልታስወጣጣት የምትፈልገው የምትሄድበት ርቀት ባይዘዌ የምትሄድበት ርቀት ሄዱ ይዘገንንሻል። እውነቴን ነው። አንቺ ልትሰድቢያት ልታጥቢያት ትችያለሽ። ማንም ሊሰድባት ሊያጥባት ይችላል። ግን ማሬ ብሎ አሬ የሚባል ነገር ግን ይዘገንናል። እዚህ ጋር ፍቅሬ ህይወቴ እያለቻት ልጄ ነሽ እያለቻት ማለት ነው። ልጄ ነሽ አንቺ ህፃንሽ እያለቻት በጎን ግን ከነ ነፍጠኛና ከነ ነጃት ጋር ከነ ጆከር ጋር ኦኬ ግሩፕ መስርታ ይችልጅ እኔ ረጅም ርቀት የምትሄዱላ ይመስለኝ ይችልጅ ለማጥፋት ኢቨን ኢፍ የምትልክላት እያንዳንዱ ነገር የምትልክላት የምትሰጣት ጊፍትን እንኳን አላምነውም። ባይዘዌ አላምነውም። የሆነ ነገር የምታረግባት ነው ይመስለኝ ቤታ ላይ ማለት ነው። እኔ ቤታ ሳታሳብድሽ እቺ ሴትዮ ሳታጨልላት ራሷን ማውጣት መቻል አለባት። መጣላት አይደለም መናገር አይደለም አሽሙር አይደለም። ህዝብ አላት በሚሊየን የሚቆጠር ህዝቦች አሏት። ማንም ሰው ሙሉ ለሙሉ አይወደድም፣ ሙሉ ለሙሉ አይጠላም። ስለዚህ መተው መቻል አለባት። ከዛ በተረፈ ጆከር የሚባል ሰውዬ ከአጥንቱ ከመቅኔው እኔ የአማራ ደጋፊ ነኝ፣ አማራ ነኝ አውቃለሁ ምን ያህል ዋጋ እንደከፈለች። ዘሴም ቲንክ የምታጠፋው ነገር ሊኖር ይችላል። ግን ጆከር ምን ያህል ዛሬ አይደለም ሄሉ በፖለቲካው ደረጃ እንኳን እያለ እሷን ሊያጠፋ የሚጥርበት ነገር እኔ አውቀዋለሁ። አሁንም የኔን ደጋፊዎች የኔን ጊፍተሮች ወሰደች ብሎ ስለሚያስብ እሷን ሊያጠፋ ረጅም ርቀት በእያንዳንዱ በሚነሳው አጀንዳ እንኳን ኤኒ ገቢ ነች ቤታዩ፣ ኤኒ ገቢ ነች። አይመጡም እንዴ ጌመሮች እያለ በሾርን የሚናገረው እሷ ነው። ሀሳብ አይሰጡም እንዴ? አይከላከሉም እንዴ? ዛሬ እሷን ስለ ሀና እንኳን አይናገሩም እንዴ ለማለት ሲፈልጉ ቤታን እንደሚናኩ እናውቃለን። እዚህ ጋር እቺ ሴትዮ ስታሽቃብጥ ማንን ለማስጠቆር እንደሆነ እናውቃለን። ባይዘዌ እኛ እናውቃለን። ሰው ባልነበረበት ጊዜ ሰው ሆና የተገኘች ባመነችበት ነው የምነግርሽ። በኦሮሞ በትግሬውም በአማራውም ተሳዳቢ ያለ ሁሉም ተሳድቧል። ሁሉም ትንሹም ትልቁ ተሳድቧል። ቤታ የተለየች ሰው አደለችም። እውነቴን ነው የምነግርሽ። ከዛ በተረፈ ማለት ነው ጉቺ እኛ የምናውቃት መንደሬ ዘልዛላ ቡርዬ አጫሽ ቃሚ ሀላል ሀላል ቤታ የድሬዳዋ ልጅ ነኝ ብላ ሀላል ስታጨስ አናቃትም። ሀላል ስትቅም አናቃትም። ለተጎዳ ማህበረሰብ ስትቆም እናቃለን። አዘሴም ታይም ማህበረሰብን ተሳድባለች። ያንን አሁን አይደለም። አሁን ላይ ያለው ፖለቲካ ሜቢ ማህበረሰብ አይነካ ይሆናል። በዛ ሰዓት ግን ሁሉም ይነካል። ለሚነካው መልስ ትመልሳለች። ዛጽት ያ ደግሞ ዛሬ ላይ እሷን ሊያስረግጣት ኔቨር ኤቨር አይችልም። ቤታ
ሼም ሊይዝሽ አይገባም። ህፃን ነሽ አለችሽ። ዛሬ ትልቅ ሰው ትበልሽ፣ ታዋርድሽ ትውጣና ውሸቴን ነው ትበል። ህፃን ናት ያልኳት ውሸቴን ነው ትበል። ለምን 40 ዓመቷ ነው አትልምን? ኦኬ ያ ነገር ሼም ሊይዝሽ አይገባም። ተንኮሏ መርዝነቷ ላንቺ አይደለም ለሳሚ አልበጀውም። ሄሉ እኔ ሳሚን አውቀዋለሁ በአካል አይደለም እንደዚህ ቲክቶክ ላይ አውቀዋለሁ። ላይክ አም ሶሪ ምናልባት ላትቀበይኝ ትችያለሽ። በጣም ምስኪን፣ በጣም ጥሩ፣ በጣም የሚያሳዝን ሰው ነው። ከነ ሂዊ ጋር ከነ ሂዊ ድሬ ጋር ማለት ነው ሲገባ ከዛ ቀምታ ነው ይሄን ልጅ ሴትዮዋ ሙጠምጢም አላት። ባይዘው የሆነ ነገር ታስርሻለች። ጊፍተርሽ ቁሪኝ ነው የሚሰጠኝ ቤታዬ፣ አንቺ ሴት ገቢ ነው የሚሰጠኝ ጊፍት እያለች እኮ ቤታን የምትሰበስባት የነበረው ለጊፍታ ነበረ። አንበሳን የምታውቀው እኮ ይሄን ሳሚ የሚባለውን ሰውዬ ስትጠብሰው ነው ክሬዲት ካርዱን እያወጣ እየሰጠ እንትን ሲላት የነበረው ገባሽ? እና ላይክ እኔ አይኖ በጣም ክፉ በጣም አውሬ ናት። ግን እኔ ሳሚ ያሳዝነኛል አዘሴም ታይም ማለት ነው። ከዛ በተረፈ በጣም ወንድ አፍቃሪ፣ በጣም አጫሽ፣ በጣም አለሌ፣ በጣም ዱርዬ ናት። በቃ እናውቃታለን። ከነ ሂዊ ድሬ ጋር በነበረች እንትንሽ ዛሬ ጨዋጨዋ ትጮታለች አይደል? ኔቨር ኤቨር። እንደውም ቤታ ማህበረሰብ ላይ ነው የቆመችው። እሷ ራንደም ሰው ነበር የምትራገጠው። ራንደም ዝም ብሎ ሰው ትሳደባለች፣ ታሽለጥ፣ ትቆጣለች። ዛሬ ግን እኔ ነኝ አንደኛ ለአማራ ምናምን ማንም አይሰማትም፣ ማንም አያያትም። እኔ ሾርት ሚሞሪ አይደለሁም። እኔን የሚመስል ሚሊየን ህዝብ አለ፣ ሚሊየን የማይናገር ኦኬ፣ ቁጭ ያለ ኦኬ፣ ዝም ያለ ህዝብ አለ፣ የሚያስተውል ሾርት ሚሞሪ ያልሆነ ኦኬ፣ ቁጭ ብለን ሳንነግራት ሳንመክራት ቤታን የምናዳምጥ ልብ ያለን ሰዎች አሉ። አታጠፋም አለለም። ቤታ ልታጠፋ ትችላለች። ሰው ነቻ፣ መልአክ አይደለችም፣ ሰው ነች። ስለዚህ ጉቺ የምትባል ሴትዮ ምን ያህል የውስጧ መሰሪነት ሊገባሽ። በነገርሽ ላይ ሄልያ እንደምነግርሽ ነገር ጉቺ ዲቦራን በፍቅር ነው የምትጠላት። ባይዘዌ በፍቅር እንዲጣሉ እሷና ዲቦራ እንዲጣሉ በነበሩበት ሰዓት በጣም ነበር የምትጠራው። እንዴት ነው እኔን እነነጃትን ምናምን እያስላከች እኔን አይደለም የምትወደው ዲቦራን ነው። ኦኬ እኔን አይደለም የምትወደው ዲቦራን ነው የምትወደው ምናምን ለማስባል የምትሄድበት ርቀት ነበረ። በቃ አላደለ ደጋፊዎቿ ምናምን እንትን እንዲሉ እና ዲቦራን ወዳት ፈልጋት ጓደኝነት አስባት አይደለም ሪፖስት የምታደርጋት። አሁን ቤታን ለማጥቃት የምትፈልገው የቤታን ክፉ ነገሮች ወይ ደግሞ የቤታን ጠላቶች እየሄደች ሪፖስት በማድረግ ነው። እና ቤታ እንደነ ማሜ ዳኘው አልሰደበቻትም፣ አልተናገረቻትም። እንደውም ተለማምጣት አክብራት እህቴ የሀገሬ ልጅ ምናምን እያለች እየተሽለጠለች አይዊሽ ሄሉ ፊት ለፊት የሆነሽ ፊት ለፊት ብናወራ አይን ለአይን ምክንያቱም እንትን በአይን ይገባል ነው የሚለው። እስኪ አንድ ኮመንታተሮች ትሰድቡኝ ለምጃለው ከቤታ ስድብ ለማለት ነው። እና ቤታን የሚጠሏት አንዳንድ ጎጠኞች ከእሷ ጥቅም ያገኙ አሁን ደግሞ ጥቅሙ የቀረባቸው ምናምን ክፉ ሰዎች ናቸው የሚጠሏት። እና እኛ ደግሞ የአማራ ልጆች ስፔሻሊ ከክልል ውጭ የተወለድን ሰዎች ከክልል ውጭ ተወልደን ያደግን ሰዎች ምን ያህል እንደምንገፋበት ስለምናውቀው በጣም ሞተን ነው የምንወዳት። እና በአናታችሁ ተዘቅዘቁ ነው የምለው። እያየው ጨምራለሁ። ሄሉዬ ነይና በእናትሽ እያየሁሽ ላውራ